የተወደዳችሁ የክርስቶስ ቤተሰቦች ልዑል እግዚአብሔር አምላካችን በእውነት እየረዳን እየጠበቀን እየደገፈን ለዚህ ለሰሙነ ሕማማት ሳምንት ስላደረሰን ስሙ ይክበር ይመስገን። በትላንትናው ዕለት በነበረን አጭር የትምህርት ቆይታ እንዳነሳሁት ይህች ሳምንት የተቀደሰች ሳምንት ናት። ለዚህ ነው ሰሙነ ሕማማት ቅድስት እያልን የምንጠራት። የጌታን ሕማሙን፣ ሞቱን፣ ስቃዩን የምናስብበት ነው። ቤተክርስቲያን ሕማሙን፣ ሞቱን ሳታስብ የምትውልበት ጊዜ የለም። ሁልጊዜ በጸሎቷ በሃይማኖት መግለጫዎቿ ሁሉ የክርስቶስን የቤዛነት ሥራ አምልታ አስፍታ የምትናገር ናት። ነገር ግን በዚህ ሳምንት ውስጥ ግን በቀጥታ በእግረ ሕሊናችን ወደ ቀራንዮ ነው የምንሄደው። የተሰቀለውን ክርስቶስን በፊታችን አድርገን እንሰግድለታለን፣ እናመሰግነዋለን። ስግደታችን ራሱ ታላቅ ምስጢር ያለው ነው። መጽሐፍ ቅዱስን ከኦሪት ዘፍጥረት ጀምሮ እስከ ራእይ ድረስ ብትመለከቱት በስግደት የተሞላ ነው። ስግደት በውስጡ ብዙ ምስጢር አለው። ራሱ አምልኮ ነው። ስግደት የአምልኮ ዋናው አካል ነው። ኦርቶዶክሳዊ አምልኮ ሁለንተናን የሚይዝ ነው። ሁለንተናን የሚይዝ ነው ማለት ስሜት፣ ፈቃድ፣ አእምሮን፣ ስጋ፣ ነፍስ፣ መንፈስን በአጠቃላይ የሚዳስስ ነው። ለዚህ ነው ኦርቶዶክሳዊ አምልኮ ስትሪም አይደረግም የምንለው። በዚህ በኢንተርኔት የሚተላለፈውን ነገር ብቻ በመከታተል ወደ ኦርቶዶክሳዊ ሕይወት መምጣት አንችልም። በቤተ ክርስቲያን ሕይወት ውስጥ መሳተፍ አለብን። በቅዳሴው በአምልኮ ውስጥ መሳተፍ አለብን። በዚያ ውስጥ ስግደት አለ። በዚያ ውስጥ በተቀደሰች ሰላምታ ሰላም መባባል አለ ከምዕመናን ጋር። በዚያ ውስጥ መስቀሉን እንስማለን፣ ወንጌሉን እንሳለማለን፣ ዕጣኑን እናሸታለን፣ ቅዱስ ቁርባን እንቀበላለን። በአንደበታችን እግዚአብሔርን አሰምተን እናመሰግነዋለን እና በዚህ ሳምንት ታዲያ በመስቀሉ ፊት እንሰግዳለን። ሕማሙንና ሞቱን መከራውን እያሰብን እንሰግዳለን። ስግደት እግዚአብሔር እርሱ ከሁሉ በላይ የሆነ ጌታ እንደሆነ እኛ ደግሞ የእርሱ የእጁ ስራዎች እንደሆን የሚያመለክት ነው። ለዚህ ነው ምድር በምንነካበት ጊዜ በግንባራችን እኔ ፍጡር ነኝ፣ እኔ በአንተ ፊት የአንተ የእጆች ስራ ነኝ፣ አንተ ግን ከሁሉ በላይ ነህ፣ ከፍ ከፍ ያልክ ነህ ነው የምንለው። እንደዚሁ በአዲስ ኪዳን ደግሞ የተለየ ምስጢር አለው። የመዳናችንን ምስጢር በስግደታችን እንገልጣለን። እኛ ሁላችን የወደቅን ነበርን፣ የተዋረድን ነበርን። ጠላቶች ሳለን፣ ደካሞች ሳለን፣ ኃጢአተኞች ሳለን ነው በልጁ ሞት የታረቀን። ስለዚህ እኛ የወደቅነውን ያነሳን እርሱ እንደሆነ እናስባለን። እኛን የወደቅነውን ሊያነሳን ደግሞ እርሱ እንደወደቀልን እንደተነሳልን ደግሞ አብረን እናስባለን እና ይህንን ስናስብ አብረን የምናዜመው ዜማ አለ። በነገራችን ላይ በብዙዎች አብያተ ክርስቲያናት ይሄ የተለመደ ነው። በእኛ ብቻም አይደለም። እጅግ በጣም ውብ የሆነ ጸሎት ነው። ብፁዕ ቅዱስ አቡነ ሸኖዳ በረከታቸው ይደረብንና በቅርቡ ያረፉት የግብፁ ፓትርያርክ ግሩም የሆነ መጽሐፍ አላቸው። በዚህ ብቻ ለከ ኃይል ክብር ወስብሐት ወይዘዝ እስከ ለዓለመ ዓለም ማለት ኃይል፣ ክብር፣ እዘዝ ከዘላለም እስከ ዘላለም ለአንተ ነው በሚለው ሜዲቴት ያደረጉበት ያሰላሰሉበት እጅግ ግሩም የሆነ መጽሐፍ አላቸው። ይህንን እያልን ነው የምንሰግድለት ለእርሱ ለአምላካችን። ከዘላለም እስከ ዘላለም ኃይል፣ ክብር፣ እዘዝ ላንተ ነው። ወንድሞቼ እህቶቼ፣ ቆም እንበልና እስቲ ይሄንን እናሰላስል። ብዙ ጊዜ የተጨነቅንባቸውን ጊዜያቶች፣ ያዘንባቸውን ጊዜያቶች እንመልከት። ከወንድሞቻችን ከእህቶቻችን ጋር ማንታረቅ መስሎን የተጣላንባቸውን ጊዜያቶች ሁሉ እናስብ። እነዚህን ሁሉ ስናይ በቃ ዓለምን የምናስተዳድረው እኛ እንደሆንን አድርገን እኛ ያሰብነው ነገር ካልተሳካ፣ እኛ ያልነው ነገር ካልሆነ ሰማዩ የሚደፋብን ነው የሚመስለን። ነገር ግን በዚህ ሰሞን የምንጸልየው ጸሎት፣ ይህ የምናዜመው ለከ ኃይል
ላንተ ነው፣ ኃይል ላንተ ነው፣ ክብር ላንተ ነው፣ እዘዝ ላንተ ነው፣ ማዘዝ የምትችል ስልጣን ያለህ አንተ ነህ እያልን ስንሰግድለት የምንጨነቅበትን ነገር ሁሉ የምናዝንበትን ነገር ሁሉ ለእርሱ አስረክበን ለእርሱ እንድንገዛ የሚያሳስበን ኃይለ ቃል ነው። በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ ራሳችሁን አዋርዱ ይለናል ሐዋርያው ሲናገር፣ በጊዜው ከፍ እንዲያደርጋችሁ። ስለዚህ ለእርሱ ነው። እርሱ ሞትንና መውጊያውን ሰብሮልናል። ይህን ሁሉ መከራውን ስናስብ ይህ ሁሉ መከራ ለምንድን ነው? ይህ ሁሉ መንገላታት ለምንድን ነው? ይህ ሁሉ መቸንከር ለምንድን ነው ስንል በእውነት እኛን የወደቅነውን ያነሳን ዘንድ ነው። በኃይሉ በስልጣኑ ዲያብሎስን ድል አድርጎት በመስቀል ላይ ጠርቆት ሐዋርያው ቅዱስ ጳውሎስ በኤፌሶን እና በቆላሲስ መልእክቱ ላይ በሰፊው እንደተናገረው ዲያብሎስን ድል አድርጎት በመስቀሉ ጥልን ገድሎልናል። ለእርሱ ለከኃይል ክብር፣ ምስጋና፣ እዘዝ ከዘላለም እስከ ዘላለም ለአንተ ነው እንለዋለን። አማኑኤል አምላኬ ለከ ኃይል ክብር ወስብሐት ወይዘዝ እስከ ለዓለመ ዓለም። አማኑኤል አምላኬ፣ አማኑኤል እግዚአብሔር ከኛ ጋር ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ነው። እግዚአብሔር በብሉይ ኪዳን በረድኤት ከሕዝቡ ጋር ነበረ። በደመና ይገለጥላቸው ነበረ። ደመናው በመገናኛው ድንኳን ላይ ሲያርፍ እስራኤላውያን 1 ቀንም 2 ቀንም 3 ቀንም 4 ቀንም 5 ቀንም እስከ 1 ዓመት ድረስ 2 ዓመት ድረስ ሊሆን ይችላል እዚያው በሰፈራቸው ይቀመጡ ነበረ። ደመናው ከማደሪያው ሲነሳ ይነሳሉ፣ ደመናው ሲመራቸው ይሄዳሉ። በረድኤት ይገኝላቸው ነበር። አሁን ግን በረድኤት ብቻ አይደለም፣ በአካል ተገኘ። የኛን ባህሪ ገንዘብ አደረገ። ወልደ እግዚአብሔር ኢየሱስ ክርስቶስ ቃል ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። ሐዋርያው ወንጌላዊው ቅዱስ ዮሐንስ ሲናገር ምን ይላል? እግዚአብሔርን ያየው ማንም የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው ይለናል። ማለት እርሱ እግዚአብሔርን በእግዚአብሔርነቱ በሙላት ገለጠው ይላል። እግዚአብሔርን በሙላት መግለጥ የሚችል እግዚአብሔር ብቻ ነው። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ ያይደለ የተወለደ፣ በመለኮቱ ከአብ ጋር የሚተካከል እርሱ፣ ከአብ ከመንፈስ ቅዱስ ጋር እኩል የሆነ እርሱ አማኑኤል ከኛ ጋር ሆነ። ስለዚህ ዛሬ በዚህ ሰሞን የምንሰግድለት ከኛ ጋር ያለውን ጌታን እያሰብን ነው። አማኑኤል አምላኬ ክብር፣ ምስጋና፣ ስግደት ላንተ ይገባል፣ ላንተ ነው እያልን እንሰግድለታለን። ስለዚህ ዛሬ ጥያቄ ጠይቃችኋለሁ። እግዚአብሔር ከእናንተ ጋር እንደሆነ ታውቃላችሁ? እግዚአብሔር ችግራችሁን፣ ጭንቀታችሁን የሚያይ አምላክ እንደሆነ፣ የሚመለከት አምላክ እንደሆነ፣ የማይረሳ አምላክ እንደሆነ፣ የማይዘነጋ አምላክ እንደሆነ አስተውላችኋል? ማን ነው ችግሬን የሚያውቅልኝ? ማን ነው ካጠገቤ ያለ የምትሉ ካላችሁ አማኑኤል አለ። አማኑኤል አለ። እግዚአብሔር ከኛ ጋር ነው። በመስቀል ላይ የተሰቀለው ወልደ እግዚአብሔር ኢየሱስ ክርስቶስ ከኔና ከእናንተ ጋር ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሏል። ስለዚህ ከኛ ጋር ይህ ጌታ አለ። አይተወንም፣ አይረሳንም፣ አይዘነጋንም። እኔና እናንተ በእምነት ወደ እርሱ መቅረብ ነው ያለብን። ወደ እርሱ መቅረብ ነው ያለብን። አማኑኤል አምላኬ ለከ ኃይል ክብር ወስብሐት ወይእዜሰ እስከ ለዓለመ ዓለም። አማኑኤል አምላኬ ለአንተ ክብር፣ ምስጋና፣ ስግደት፣ አምልኮ ይገባሃል። ለአንተ ነው ይሄ ሁሉ። ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወይእዜሰ እስከ ለዓለመ ዓለም። አዎ ጌታዬ ኢየሱስ ክርስቶስ ለአንተ ክብር፣ ምስጋና፣ ስግደት፣ አምልኮ ለአንተ ነው ከዘላለም እስከ ዘላለም እያልን ነው የምንሰግድለት ለአምላካችን።
ኢየሱስ መድኃኒት የሆነው ክርስቶስ በጌትነቱ፣ በንጉሥነቱ፣ በካህንነቱ፣ በነቢይነቱ እኔና እናንተን ያዳነን የዋጀን ለእርሱ ምስጋና፣ አምልኮ፣ ስግደት፣ ክብር ይገባል። ይህንን ደግመን ደጋግመን በምንልበት ጊዜ በሕይወታችን በኑሯችን ከፍ አድርገን ያገነነውን ነገር እንድናስተውል ያስገድደናል። በዛን ጊዜ የተጨነቅንባቸው ከፍ ብለው የታዩ ነገሮች ሁሉ ዝቅ ይላሉ፣ እርሱ ከፍ ከፍ ይላል። ለዚህ ነው ቤተ ክርስቲያን እንዲህ ያለን እንድናመሰግን ካደረገችን በኋላ ምን ትላለች? አማኑኤል አምላኬ ለከ ኃይል ክብር ወስብሐት ወይዘዝ እስከ ለዓለመ ዓለም። ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወይዘዝ እስከ ለዓለመ ዓለም ካለች በኋላ ኃይልየ ወፀወኔ ውእቱ እግዚእ፣ ኃይሌና አንባዬ መጠጊያዬ እርሱ ጌታዬ ነው። ኃይልየ ወፀወኔ ውእቱ አምላኬ እስመ ኮንከኒ ረዳእየ እብል በአኮቴት፣ በምስጋና ረዳቴ ስለሆንከኝ በምስጋና አባታችን ሆይ ብዬ እጠራሃለሁ። አባታችን ሆይ እያልኩኝ ያመሰግንሃለሁ፣ በምስጋና በአንተ ፊት እቀርባለሁ ብለን ነው ከዚያ በኋላ አባታችን ሆይ በሰማያት የምትኖር እያልን የምንሰግደው፣ አቡነ ዘበሰማያት እያልን የምንሰግደው። ስለዚህ ዛሬ ያስጨነቃችሁን ነገር ሁሉ ትታችሁ መስቀሉን በፊታችሁ አድርጉ እና ይህንን ምስጋና፣ ይህንን ጸሎት፣ ይህንን ውዳሴ ደግማችሁ ደጋግማችሁ እየዘመራችሁት እያመሰገናችሁ በአምላካችሁ ፊት ስገዱ። ቃላቱን የማታውቁ ካላችሁ ዛሬ ኢንተርኔት እንደ ልብ ነውና ይህንንም የምታዩት በኢንተርኔት ነውና ፈልጉት። ለከ ኃይል ብላችሁ ጻፉና ታገኙታላችሁ። ለከ ኃይል ክብር ወስብሐት ወኢዘዝ እስከ ለዓለመ ዓለም፣ ላንተ ክብር ምስጋና እዘዝ ከዘላለም እስከ ዘላለም ላንተ ነው እያልን አምላካችን ፊት መስገድ፣ አምላካችንን ማመስገን ይገባናል። የዚያን ጊዜ እመኑን የተጨነቅንበት ነገር ሁሉ ይረግባል። ማዕበሉ ሁሉ ጸጥ ይላል። ክርስቶስ ሲገን ዲያብሎስ ይርቃል። ዲያብሎስ ስፍራውን ያጣል። ስለዚህ አሁን ትኩረታችሁን የምታደርጉት በዚህ ሰሞን የተሰቀለው ክርስቶስ ላይ መሆን አለበት። በዚህ ሰሞን ሕማሙንና ሞቱን ነው ማሰብ ያለብን። ለእኛ ክብር፣ ለአንተ ክብር፣ ለአንቺ ክብር ሲል እርሱ ሁለንተናውን መስጠቱን ልናስብ ይገባል። አምላከ ቅዱሳን አምላከ አበው ለእርሱ የምንገዛበትን እርሱንም የምናገንበትን ሰማያዊ የሆነውን ጥበቡን እንዲያድለን ቅዱስ ፈቃዱ ይሆንልን። አሜን።